ሞትን የናቀው ጦረኛ ዲህራር አዝዋር። በምድራችን የሀገሮች ግዛት የተስፋፋው እምነቶች የተሰራጩት በተደጋጋሚ ውጊያ በሚሰቀጥጥ ጦርነትና ደም አፋሳሽ በሆነ ፍልሚያ እያለፉ ነው። ሁሉም እምነቶች ከተነሱበት ሀገር ወደ ሌላው እንዲስፋፋ በየሀገራቱ እንዲሰበኩ ለማድረግ በአዲሱና በነባሩ እምነት ተከታዮች መካከል የሚቀሰቀሰውን ጸብና ጦርነት ማለፍ ግድ ብሏቸዋል። ለዓላማቸው አፍከልብ የሆነ ትጋት ያላቸውና እንቅስቃሴ ያደረጉ ውጤት አግኝተውበታል። ምኞታቸውን ለማሳካት ገንዘባቸውንም ሕይወታቸውንም ያለማወላወል አሳልፈው የሰጡ ታማኞች በበዙ ቁጥር ውጤት ቅርብ ይሆናል። ቅሌን ጨርቄን በማይሉ ግለሰቦች የተሞላ ዓላማ ቢዘገይ እንኳን ግቡን ማሳካቱ አይቀርም። የእስልምና ሃይማኖት በ600ዎቹ የመጀመሪያ አስርት መሰበክ ከተጀመረ ጀምሮ በርካታና ውዱን የሰው ሕይወት ያስከፈለ መሥዋዕትነት ጠይቋል። በተለይም የመጀመሪያዎቹ 40ና 50 ዓመታት ቀድመው ከነበሩት የሃይማኖት አማኞች ጋር መሬት በደም እስኪጨቀይ ድረስ የከረረ ጦርነት ተደርጓል። ግን ሞትን ንቀው ለእምነቱ ራሳቸውን አሳልፈው የሰጡ አማኞችና ተዋጊዎች ስለነበሩት በአጭር ጊዜ ውስጥ የአካባቢውን ሀገሮች ለማዳረስ በቅቷል። ከሳዑዲ አረቢያ ተነስቶ እስከ ኢራን፣ ኢራቅ፣ ሶሪያ፣ ፍልስጤም፣ አፍሪካም ድረስ የተሰራጨው በጥቂት ዓመታት ነው። ይህ የሆነውም እንደ ዲህራር አዝዋር ያሉ ሀብት የማያጓጓቸው፣ ምቾት የማያለገልጋቸው፣ ረሃብና ጥም፣ ብርድና ቁር የማያስፈራቸው፣ ሰይፍና ጦር የማያስበረግጋቸው ተከታዮች ስለነበሩት ነው።